የጌሙ ፊልማ የጽናት ድል እውነትና ሐሰት ሜዳ ላይ ሲገናኙ ታይቷል። የዛሬው ግጥሚያ የታሪክ እውነቱ ሚስት በወንበሯ በክብር ተቀምጣ ለጨዋታው መጣች በጽኑ ተማምና። ውሽማ ብትመጣ ኳሷን ልትነጥቅ በሽንገላ ስልቷ ልታሸንፍ ፈልጋ ጨዋታው ሲፋፋም ሜዳው ሲጠብባት ወደቀች ተረታች ባዶዋን ቀረች። የሩታ ደጋፊዎች የጽናት አርበኞች እናንተ የቆማችሁ ከእውነት ጋር የታመናችሁ ጀግንነት ማለትማ ቤትን ማቅናት ነው። በድል አጅባችሁ ሚስትን አቆማችሁ፣ በድል አጀባችሁ ሩታን አቆማችሁ። የጌም ፊልሚያው አልቆ ውጤቱ ሲታወጅ ክብር ለባለቤቷ ለቤቱ መሰረት፣ ክብር ለሩታ ለቤቱ መሰረት። ውሽሚት በፍርሃት አንገቷን ስትደፋ ሚስት አሸንፋለች በታላቅ ብርታት። ከጎኗ ያላችሁ ጀግኖች አጃቢዎች መከታ ሆናችሁ ለቆመችው በጽኑ። የድሉ መዓዛ ለእናንተም ይሁን፣ እውነት አሸንፋለች ዛሬ በደመቀው ቀኑ። እንደ ብረት ጠንክራ እንደ ፀሐይ ብሩህ የሩታ ደጋፊዎች የጀግናው ወገኖች በጨዋታው ሜዳ በህይወትም መስመር እናንተ ናችሁና የድሉ ባለቤቶች። ኦ ማይ ጋድ! እንዴት ናችሁ ጋይ? ሰላም ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ኦሬዲ 11,000 መግባት አለብን ብያለሁ። እናም ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቅ እንጀራ ይስጣችሁ። ምንድን ነው ይባል? ዘግናችሁ ቆርሳችሁ አብሳችሁ የማትጨርሱት እርዚቁን ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። ጾም እንዴት ይዟችኋል? ኦሬዲ ዛሬ ጨረሳችኋ እና የኔ ጀግኖች ማለት ነው። በቃ የጌሙ ፊልሚያ ህዝቡን እያጨናነቀው በዛም በዚህም እየተፋለጠ ይገኛል። እናም ድሉ የኛ ነው፣ ምንም ጥርጣሬ የለውም። ድብልቅልቁ ነው የሚወጣው ማለት ነው። እኛ እኮ በታብታብ ብቻ እናሸንፋለን ሲጀመር ማለት ነው። እናም ከዛኛው ወገን ደግሞ ስብሰባ እያደረጉ ነው። በቃ ጊፍት መስጠት የማይችሉም አንዳንዶች ቁጥራቸውን በኦንላይን እየተቀያየሩ ምናምን። እኛ ምንድነው ዋስትናችን? አብረው ቀለበት አስረው ካላሳዩን ምንድነው ዋስትናችን? አንዴ ታረቅና እንዴ ተጣላን እያሉ ሩታ ካረገዘችስ እንዴት ነው? አብርሃም ይመለስ አይደል እንዴ ወደ ሩታ? እና ጊፍታችን በከንቱ ሊከስር አይደለም ወይ እያሉ እንግዲህ የተጨናነቁና ራሳቸው ላይ ጥያቄ እየፈጠረባቸው ይገኛል ማለት ነው። እኔ የሚገርመኝ ሰውን ከወደዳችሁ አንድ ላይ ሆኑ አልሆኑ ዝም ብላችሁ መስጠት ነው ማለት ነው። እንዴት ለሷ መሆን ያቅታችኋል? እንዴት ለሷ መስጠት ያቅታችኋል? እውነት እንዴት ያቅታችኋል እንዴ? 20 አንበሳ ካላወረዳችሁማ በቃ እናንተ ወዳጅ አይደላችሁም እንዴ? እዛ ጋር እየተፋለማችሁ እናት ምናምን እየተሳደባችሁ አይደል? ምንም ይቀራችኋል። ስለዚህ 20 አንበሳ ማውረድ አለባችሁ። ለሱ ያልሆነ ቀሚስ ይበጣጠስ። ለምንድን ነው ለሄርሜላ ማውረድ አለባችሁ? ብዙ አንበሳ ለዛውም 20 አንበሳ ማውረድ አለባችሁ ማለት ነው። በቃ የወር ደመወዛችሁንም ቢሆን ከፍላችሁ አንዳንድ አንበሳ ሁላችሁ ማውረድ አለባችሁ። በቃ እንደዛ ነው መሆን ያለበት። እና ታዲያ መውደዳችሁ ምን ላይ ነው? እሷን ማድነቃችሁ ምን ላይ ነው? እሷ አስባችሁታል? አንገቷን ደፍታ ተሸንፋ ስትሄድ ግጥሙን በደንብ ስሙት። አንገቷን ልታሸንፋለሁ ብላ መታ። ከዛም ደግሞ ሲጀመር ማለት ነው ባልሽንም ቀማሁሽ ጌሙንም አሸነፍኩሽ ብላ ጉራዋን ልትነፋባት ነው ማለት ነው። አብርሽ ደግሞ ከሄርሜላ ጎን ነኝ ብሏል። ኦሬዲ ለቀለበት ተብሎ የተሰጠውን ብር አንበሳ ግዛና ለሄርሜላ ስጥልን ተብሏል። በሱ አካውንት ሳይሆን በእጅ በተዘዋዋሪ በእጅ አዙር ማለት ነው ሌላ ሰው እንዲሰጥላቸው ማለት ነው። እና እሱም ታሸንፋለች እያለ እየፎከረ ነው። የቀለበቱ ብር ወደ አንበሳ ተቀይሯል። ከዛ ለቀለበት ደግሞ ድጋሜ ሊያዋጡ ነው ማለት ነው። እናም ከዚህ በፊትም እንግዲህ ጊፍት ሲሰጠው አብርሽ ጌም ፊልሚያ ላይ እንትን ብሎ ነበረ ማለት ነው። እኔ ልስጥላችሁና አሁን በሌላ ሰው ማለት ነው ለራሱ ማለት ነው እና ኋላ ሰብስባችሁ ትሰጡኛላችሁ ሁሉ ብሎ ነበር። ዛሬ ደግሞ ኦሬዲ የቀለበቱ ብር ወደዛ ወደ አንበሳ ተቀይሯል ማለት ነው። ይሄ ምንድነው? ሩታ እንድትሸነፍ። እኔ የሚገርመኝ ሩታ ተሸነፈች። በነገራችን ላይ ጌም
አንዱ ሊያሸንፍ አንዱ ሊሸነፍ ነው ያለ ነገር ነው። ገብቷችኋል? ከሌ አሸነፈ አላሸነፈ ጌም ነው። አንዱ አሸናፊ ነው፣ አንዱ ተሸናፊ ነው። ኦልሬዲ የታወቀ ነገር ነው። ግን ደግሞ የክብር ጉዳይ ነው። ገብቷችኋል? እና ይህን ደግሞ እንወዳታለን ካላችሁ በቃ ማሳየት አለባችሁ ማለት ነው። እና ሩታ ተሸነፈች አልተሸነፈች ለአብርሽ የሚሰጠው ጥቅም ምን እንደሆነ እኔ ሊገባኝ አልቻለም። ምናልባት ኦዲየንሶች ደስ እንዲላቸው ምናምን መሰለኝ ለማበረታታት አለሁ ምናምን እያለ ያለው እሱ ጎበዝ ከሆነ የእውነት ሄርሜላን ከወደዳት በራሱ አካውንት ከራሱ ኪስ አውጥቶ አንበሳ መውረድ አለበት። እውነት ለመናገር አላያችሁም እንዴ? ከዚህ በፊት ቲክታክ ላይ ያሉት እነ አዶናይ እነ ጆን ዳንኤል ምን ሲያደርጉ እንደነበረ እኮ እስኪ ወይ በመሀል እያቋረጥኝ እና ማለት ነው አውርደው ነው ያሳዩት ማለት ነው። በቃ አውርዱን አሳየው ላላየው የኔ ጀግኖች ደግሞ ማለት ነው የኔ ጀግኖች የኔ ቤት ምሰሶች ብርታቶች ወላሂ እንዴት እኮ እንደምወዳችሁ ማለት ነው። ግን ታውቃላችሁ በቃ የሆነ እንደ እናቴ ልጅ ነው የማያችሁ ማለት ነው። በቃ እንደ ራሴ እንደ ነፍሴ ነው የማያችሁና የኔ ነፍስ ነገሮች የኔ ብርታቶች የኔ ጽኖች ማለት ነው። የኔ ለሀቅ ተፋላሚ ለሀቅ እኔ እንጃ በምን አይነት ቃላት ልግለጻችሁ እናንተን ቃል አቅም ውስጣችሁ ንጹህ ስለሆነ ንጹህ የሆነ ሰው ደግሞ እኔ በጣም ነው የምወደው ማለት ለሀቅ የሚታገል ለሀቅ የቆመ አንገቱን የሚሰጥ እኔ ምን ብዬ ልንገራችሁ? እውነት ሩቲ ፈጣሪሽን አመስግኝ። ሁሌም ፈጣሪሽን ማመስገን አለብሽ። እንደዚህ አይነት ኦዲየንስ፣ እንደዚህ አይነት ተፋላሚ፣ እንደዚህ አይነት ወዳጅ ፈጣሪ ስለሰጠሽ፣ ፈጣሪ ሰው ነው የሚሰጠው ስለሰጠሽ ሁሌ እየሰገድሽ ራሱ ፈጣሪሽን አመስግኙ። እነዚህን ኦዲየንሶች 24 ሰዓት ብታመሰግኛቸው ራሱ ሲያንስባቸው ነው። ሀቂቃ በጣም ሲያንስባቸው ነው። በጣም ሲያንስባቸው ነው። ምክንያቱም ሌላው ራሱ ምን አለ እንደዚህ አይነት ኦዲየንስ ብናገኝ ብለው እኮ ይቀናሉ እኮ ታውቃላችሁ። ግን እንደዚህ አይነት ወዳጅ ስላገኘሽ ራሱ ፈጣሪሽን በቃ በልዩ ሁኔታ ማመስገን አለብሽ። በቃ በስደት ያሉት እህቶችሽ እነዚህ ለሀቅ ቆመው የሚታገሉ እህቶችሽ አንቺ እንድትለወጭ ዋጋ የሚከፍሉ እህቶችሽ በሰላም ለሀገራቸው እንዲገቡ የተሻለ ነገር እንዲሰጣቸው ጤና ለሌለው ጤና እንዲሰጠው ልጅ ለሌለው ልጅ እንዲሰጠው ትዳር ለሌለው ትዳር እንዲሰጠው ጭምር ዱዓ ማድረግ አለብሽ። ፈጣሪሽን መማጸን አለብሽ። እነሱ ደህና ሲሆኑ ነው ካንቺ ጎን ሆኖ በድል እንድትጎናጸፊ ከፍ እንድትይ ማንም ጠላት መጥቶ የሆነ ነገር ሲያደርግ ከጎንሽ ነው የሚፋለሙልሽ። እነሱ ሲመቻቸው ነው በቃ አለቀ። እነሱ ደህና ሲሆኑ ነውና በቃ መናገር አይጠበቅብኝም። በቃ ይሄን ሁሉ ማድረግ አለብሽ ማለት ነው ሩቲ። እውነቴን ነው ወላሂ በጣም እድለኛ ነሽ። በጣም እጅግ በጣም ማለት ነው በጣም በቃ እኔ በምን አይነት ራሱ ልግለጻችሁና መታደል ነው። እና ሩቲም ኢንስታግራም ላይም ቲክታክ ላይም ፖስት አድርጋለች። ያው እንግዲህ እናንተ እንትን መሰለኝ ትናንትና ማታ እና ፖስት ያደረገችውን አይታችሁ ከሆነ ፖስት አድርጋለች ማለት ነው። ፈጣሪ ማረኝ ብላ ማለት ነው። እና ሁላችንንም ፈጣሪ ማረን ከመጥፎ ነገር ይጠብቀን። እናወዳችኋለን የኔ ውድ ቤተሰቦች። ዛሬ ጠዋት ላይ ቪዲዮ አልለቀኩም፣ ቢዚ ስለነበርኩ መንገድ ላይ ነበርኩኝ ማለት ነው፣ መኪና ላይ ነበርኩና ለዛ ነው አልተመችኝም ነበር ለመስራት። ኦልሬዲ አሁን እንግዲህ ለቅቄያለሁ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። 11 ሺህ መግባት አለብን የኔ ማሮች፣ ዛሬ መግባት አለብን ብያለሁ እና እወዳችኋለሁ። ሰላም ቆይልኝ። በቀጣይ ቪዲዮ እንገናኝ።